ሰዓት ላይ ነን የምንገኘው። አድማጭን በቀጣይ ስልክ መስመር ተገኝቷል። አዎ ወደዛ እንለፍ። አዎ እንለፍ። ሄሎ ወይ ወሉም ብለህ ቴክስት አድርገህ ነበር አይደል? አዎ ለዛ ነው የደወልነው። ምንድነው ያሳሰበ ያስጨነቀ ጉዳይ ምንድነው? ልጅቷ ጋር ከ2 ዓመት በፊት ነበር የምንተዋወቀው ነው። ከ2 ዓመት በፊት ነበር የምንተዋወቀው ልጅቷ ጋር እና በመሀል ላይ ያው እኔም አዲስ አበባ ስለነበርኩ እሷ ሌላ ቦታ ነበረችና ከዛ ስልኳም ስላልነበረኝ አንደዋወልም ምናምን። ከዛ አሁን በቅርቡ ኢንስታግራም ላይ ተዋውቀን አገኘኋት ኢንስታግራም ላይና ስናወራ ምናምን ለምን ዛጋለ በምንጣላች እኔ መኪና ጋር ስለምሰራ ያው ጊዜ ስለሌለኝ እሷ ደግሞ ጊዜ እንድሰጣት ትፈልጋለች። እሺ እና በቃ እኔ ጊዜ ከማይሰጠኝ ሰው ጋር አልሆነም ብላ ሄደች። አንተ መኪና ላይ ምንድነው የዚህን ያክል ቢዚ የሚያደርግ ስራ ምንድነው የምትሰራው? አሪ አልፋ ነው የምሰራው ሲኖትራክ ላይ። ሹፌር ነህ? ለዲሲኖ ሹፌር ነህ? ከወንበራችን ተነስተን ቀስ ብላችሁ ንዱ ለማለት ነው። እሺ በፍጥነት ትነዳለህ እንዴ? አይ አከብራሪ ህግ ታከብራለህ አይደል? ያው እና ግን አሁን የሲኖ ሹፌሮች ሰዓት ጊዜ የላቸውም በጣም። ለምን ማለት እንደውም የምትንቀሳቀሱበት ሰዓት ጊዜ ገደብ አለው አይደል? እሱ አለው 10 ሰዓት ተኩል በኋላ ከተማ ውስጥ ነው መንቀሳቀስ የማይችለው። እሺ ይችላል እኮ መንቀሳቀስ ከከተማ ውጭ ይችላል። ከከተማ ውጭ ስለምንሄድኛ ደግሞ በረሃ ምናምን አሸዋ ምናምን ስለምንወጣ ለዛሬ። እሺ ስለዚህ ምን ያክል ጊዜ ነበር በፍቅር የቆያችሁት? 2 ዓመት። 2 ዓመት። ጥላህን ሄደችው እንደዛ ብላ? ጥላኝ ሄደች እንደዛ ብላ። ከዛ በፊት ያጋጫችሁ ነገር የለም? ምንም ነገር የለም። ጊዜ አሰጠኝም ስትል በየስንት ጊዜ ያገኛት ነው? በቃ በዚህ ዓመት ተገናኝተን አናውቅም ጭራሽ። ታውቃለህ በስልክ ብቻ ነው ማለት። አንተ አዲስ አበባ አትመጣም እንዴ? አዲስ አበባ ነኝ ያለሁት። ሰፈራችን ይለያያል። ሰፈራችሁ ሩቅ ነው? ሩቅ አይባልም። ጊዜ ቢኖረኝ መሄድ እችላለሁ እኮ። የት ነህ አሁን አንተ ያለው? አይ ቃሊቲ። እሷስ? ሀያት። ምልህ ሳምንቱን 7ቱንም ቀን ሙሉ ነው የምትሰራው? ሁሌም ነው የምትሰራው? ያው ኑሮን ህይወትን ለማሸነፍ እያረክ ያለው ሩጫ ነው። በሳምንት አንድ ቀን ማረፍ አይቻልም ከስራ ቢያንስ? ታውቃለህ እኛ ስራ መቼ ማረፍ አትችልም ራስህ ካልተውከው በስተቀር። ገንዘቡ ያጓጓሃል? ገንዘቡ ያጓጓሃል? ገንዘብ አጓጉቶኝ አይደለም፣ ግዴታ ደግሞ ለመኖር መስራት ስላለብኝ። ተቀጥረህ ነው የምትሰራው? በአንድ ቀን እኔ አንድ ቀን ስራ ባቆም ማለት ነው ብዙ ደንበኛ ስለምሽሽ። ስለዚህ አሁን አንተ ምንም አይነት ጊዜ መስጠት አልቻልክም በአንድ አመት ሙሉ? አልቻልኩም። ጓደኞች አሉ በዙሪያ? አሉ። ትገናኛላችሁ ከነሱ ጋር? በስራ ምክንያት? ከስራ ውጪ እንደው ሻይ ቡና ለማለትም? የስራ ጓደኞች ናቸው። ከስራ ሰዓት ውጪ ሻይ ቡና ለማለትም ቢሆን? ኧረ አንዳንዴ ባታ አዲስ አበባ ውስጥ አትይዘን እኮ አንዳንዴ እንደዛ ትገናኛላችሁ። ስለዚህ አንተ ለጓደኞች አንዳንዴ እንደዚህ ጊዜ ሰጣኸውን ለሷ እንዴት በአመት ውስጥ ጊዜ ያጣህ አንድ ቀንስ ቢሆን? ምን እንደታውቃለህ ማለት ነው። እኔ ማለት ያው ስለ አለ አይደል ያው እሷ አዝሪ አልነበረችም ሌላ ቦታ ነበረች። እሺ ባቷን የማቀኔ ከ2 ወር ወይም ከ3 ወር በፊት። እሺ ስለዚህ የት እንድታገኛት ነበር እሷ የምትጠብቅ የነበረው? ማለት የት እንድትገናኙ ነበር እሷ ፍላጎት የነበረው? እሷ ሰፈር እንደምንሄድ ነው የምትፈልገው እሷ። እና ናም ብላኝ ታውቃለች። እኔ ደግሞ እሑድ ቀን የሆነ ፕሮግራም ነበርና ወደ ካሳንስ ሂጄ ያኔ ደውላልኝ በበነገው ሰኞ እንደሚሄድ ቃል ገብቻላት ነበር።
ያኔ ደግሞ እኔ አስፈላጊ ስራ ስለነበረ ግን ስራ ካልሆንኩ እመጣለሁ ነበር ያልኳት። እሺ ታውቃለህ። ከዛ ግን ስራ ስለነበረ ሳልሄድ ቀረ ብለውላት ሄደች። እኮ ግን አሁን አንተ ጋር የሚታየኝ ማለት ሁሉም ሰው ያው ያንተ ስራ ምናልባት እንዳልከው ቢዚ አድርጎ ሊሆን ይችላል። በጣም ቢዚ የሚያደርጉ ስራዎች አሉ። ያው ሁላችንም ስራ እንሰራለን፣ ቢዚ ሊያደርገን ይችላል። ግን የሆነ ቀን መቼም አናጣም፣ ማቻቻል አለብን ስራና የግል ህይወትን አይደል? ለምንፈልገው ሰው ህይወት መመስረት የምንፈልግ ከሆነ ወደ ትዳር መግባት ፍቅረኛ መያዝ የምንፈልግ ከሆነ የሆነ ሰዓት ማቻቻል አለብን መቼም። አይ ትክክል ነህ። እኔ ደግሞ ይደርሳል ብዬ ስለማስብ ምልህ የሆነ ፕሮግራም ይዤ ማግኘት ነው ፈልገው። ማለት እንዴት እሷን ለማግኘት ነው? ለየት ያለ ነገር ማድረግ ነው የምትፈልገው? እሷን በቃ ከስራ መቻች እኮ የስራውም ሁኔታ እኮ መቼ እንደምታርፍ መቼ ይሄንን ነገር እንደምታደርግ እርግጠኛ መሆን አልቻልክም፣ ለራስህም ጭምር አይደል? አልቻልኩም። ስለዚህ በቀጣይ ህይወትስ እንዴት በዚህ ሁኔታ መቀጠል ይችላል አንተ ስታስበው? እኔ አልገባኝም። እኮ አሁን እርግጠኛ ባልሆንከው ነገር ውስጥ እሷ ለምዶ ታውቃለህ? ቢያንስ እኮ እዚሁ ሰፈራችን ቅርብ ቢሆን ከስራ እንደወጣሁ ቢያንስ ባገኛት ደስ ይለኛል። እሱማ አሁን እኮ ሩቅ ማለት ፍቅረኛ ለሆነ ሰው ሩቅ አይባልም። ከቃሊቲ ነው ያልከው? አቃቂ ነው ቃሊቲ አያት። ለምትወደው ሰው ክፍለ ሀገርስ ቢሆን አቋርጠን እንሄድ የለ እንዴ? ታዲያ ብዙ ጊዜ ከስራ ስንት ሰዓት ነው የምትወጣው አንተ? እኔ እስከ 5 ሰዓት ድረስ ላሞሽ ይችላል። እስከ ማታ 5 ሰዓት? ግን ስትነዳ ነው የምትውለው ማለት ነው? አይ አይደለም፣ ያው ጭነት ምናምን ይኖራል። አሁን እዛ ሁሉም መንገድ ምናምን ስለሚዘጋጋ ምናምን እዛ በቃ እስከ 5 ሰዓት ምናምን እስከ 4 ሰዓት። ግን አሁን ወደፊት ህይወት እንዲኖር ትፈልጋለህ? ትዳር መመስረት፣ ፍቅረኛ ይዘህ ቤተሰብ መመስረት ትፈልጋለህ? ትንሽ መቆየት ትፈልጋለህ? ስለዚህ እሷም እኮ አሁን አንተ ላይ ምንም ፍንጭ አላየችም ማለት ነው፣ አብራችሁ ሊያቆያችሁ የሚችል የወደፊትን ህይወት የተመለከተ ነገር። አይ ስለ በቃ አላ እንደዚህ በጓደኝነት ነው መቆየት የምፈልገው። በጓደኝነት ነው መቆየት የምትፈልገው ብለሃት አለኝ ለሷ? እሷም እንደዛ ትፈልጋለች። ግን እሷ ያው በጓደኝነት ቆይታችሁ ወደፊት ህይወት እንዲኖራችሁ መፈለጓ አይቀርም። ግን አሁን ባላችሁ ደረጃ ግን እንደ ፍቅረኛ ተገናኝታችሁ የጋራ ጊዜ እንድታሳልፉ ትፈልግ ይሆናል እና ይሄ ደግሞ ጤናማ ስሜት ነው። ስለዚህ አሁን እሷ ርቃሃለች፣ ምንድነው የምትሰጣት ፕሮሚስ ማለት የምትገባላት ነገር? ለምሳሌ ጥሪ ስታደርግላት ወይም ደግሞ አብረን እንሁን ስትላት አይ እንደዚህ ያደርጋለሁ፣ ሐሳቤ እንደዚህ ነው፣ ፕላኔ እንደዚህ ነው የሚል ነገር እኮ ማወቅ ያስፈልጋል። እሷም እርግጠኛ መሆን ትፈልጋለች በቀጣይ ህይወቷ ካንተ ጋር ባላትም ግንኙነት እርግጠኛ መሆን ትፈልጋለችና እንደው ዝም ብሎ በቃ ካንቺ ጋር በጓደኝነት ቆያለሁ ግን ያው መገናኘት አልችልም ነው የምትላት ወይስ አሁንም ቢሆን አይ ለምንም ለሷ ጊዜ እንደምትሰጣት ቃል ገባላታለሁ? ለምሳሌ እንዳልከው አንድ ሰፈር ብንሆን ብለሃል። ለምሳሌ እሷ ሰፈር መቀየር ማትችል ከሆነ ወደ እሷ አካባቢ ቀረብ ብሎ ቤት እንዲኖርህ እንድትከራይ ማድረግ በአንተ በኩል የሚጠበቁ ኃላፊነቶች ሊሆኑ ይችላሉ። እንደ ምሳሌ ነው። እንደዚህ አይነት ነገር ያሰብከዋል? አይ እንደሱ እንኳን አላሰብኩም። እንደው ታውቃለህ ወይ ሰዎች ማመዝይ ስለሆነ ያሉት ከቤተሰብ ጋር ነው? ከነሱ ተነጥዬ እኔ ስለማልችል። እሷ እንድትመጣ ወደኛ ሰፈር ጠይቂያት አውቃለሁ። ተከራይታ ነው የምትኖረው እሷ ብቻዋን? አይ ከቤተሰብ ጋር ነው እሷ የምትኖረው። እና ከቤተሰብ ጋር አንተ ከቤተሰብ ጋር ሳትወጣ እሷን ወደኛ ሰፈር ነው ማለት አይከብድም? ያው እሷ ስራ ስለምትሰራ ከኛ ሰፈር ጋር ነኝ ምናምን ብያት ነበር። አንቺ ከኛ ሰፈር ከመጣሽ ከቤት እንከራያለን ምናምን ብያት ነበር። ይሄን ነግረሃታል? ትደውልላታለህ ግን ቶሎ እደውልላታለሁ። እሷም ትደውልልኛለች በየቀኑ ባይሆንም ለምን ታውቃለህ? እሷም ከስራ 2 ሰዓት ነው የምትወጣ እና ቀን ብደውልላትም አይመቻትም፣ አታነሳም። ስለዚህ 2 ሰዓት ላይ ብትደዋወሉ 2 ሰዓት ላይ እንደዋለት ሁሌም ባይሆን
አልፎ አልፎ ነበር ማለት። ስንት አመት ነው አንተ? እኔ 21 አመት ነው። ታትረ እየሰራ ነው በዚህ እድሜ ወጥሮ እየሰራ ነው። ጥሩ ነው። ከዚህ ቀደም ፍቅረኛ ነበር? ከዚህ ወቅት አልነበረኝም ፍቅረኛ ማለት። አይ በፍቅር ህይወት ውስጥ ሌላ ሴት በህይወት ገብታ ነበር? አይ አታውቅም። አሁን ግን የእሷ ጥያቄ ግን አሁን ያነሳችው ነገር ጊዜ ያሰጠኝ የምትለው ተገቢ ነው ብለህ ታስባለህ? ልክ ነች ጥያቄ ማንሳቷ? ሳስበው ትክክል ነች። ትክክል ነች። ስለዚህ እሷ ትክክል ነች። ጥያቄዋ በአንተ በኩል ያለው ምላሽ ምንድን ነው የሚሆነው? ከዚህ በኋላ ጊዜ ቦታ ምናምን ለእሷ እንደምሰጣት። ስለዚህ ደውለህ ታዲያ ለምን እንደዛ ብለህ አትጠይቃትም? ስልክ ታነሳለች፣ ጋረኛ አለች። ለመጨረሻ ጊዜ በዚህ ጉዳይ ተነጋግራችሁ የተለያያችሁት መቼ ነው? የተለየች ወይም ቀኑን ላስታውስ ቀኑን እንጃ። ቀኑን እሺ ተው። ስንት ወር ይሆነዋል? ስንት ሳምንት ይሆነዋል? ወይም 2 ሳምንት 3 ሳምንት ሳምንት ነው? 2 ሳምንት 3 ሳምንት ነው? ቅርብ ነው። ስልክህን አታነሳም? ቴክስትስ አድርገህላታል? አድርጌላታለሁ። ምን የሚል ሀሳቡ ምን የሆነ? አይ በቃ ይቅርታ አድርግልኝ ምናምን ከዚህ በኋላ አይደገም ምናምን ብለሃታል? እሺ ስልኳን ልከህልን ነበር? የሷን ስልክ ልከህልን ነበረ? ስልክ እንኳን ቀይራለች የሆነ የላክልን ስልክ ነበር። እሱ ስለ የተቀየረ ስልክ ነው? አዎ። ስለዚህ ይሄ ስልኳ አይሰራም ማለት ነው? አይ ይሰራል፣ ግን ሌላ ሰው ነው ያዘው። ሌላ ሰው ነው? ወንድ ነው? አይ ሴት ነች። ሴት ናት? እና ልታቀርባት አትችልም? አይ አይመስለኝም። እሺ አሁን የሚታየን ምን መሰለ፣ ባንተ ውስጥ ያው ልንደውልላት አስቦ ነበር እኔም ሲጠይቀህ የነበረው። ልክ ነህ፣ ጥሩ ነው ታትሮ መስራት ለለውጥ ነገን የተሻለ ነገር ለማግኘት በዚህ ልክ ወጥሮ መስራት ስራን ጥሩ ነው። ስራህን አክብረህ በዚህ ልክ መስራትህ ግን ደግሞ ህይወትን ደግሞ ባላንስ ማድረግ ደግሞ ያስፈልጋል። የስራ እንዳለ ሁሉ ህይወትም ደግሞ የግል ህይወት፣ ቤተሰብ መመስረት፣ ልጆች መውለድ፣ እንደዚህ አይነት ነገሮች አሉና ሁለቱን ባላንስ ለማድረግ ሞክር በተቻለ አቅም በህይወትህ። ከዛ ውጪ ደግሞ የእሷ ጥያቄ ልክ ነው ብለህም አስበሃል። ልክ ነች ያነሳችው ጥያቄ ብላ ልክ እንደሆነች ካወቅ አንተ በአንተ በኩል የሚጠበቀውን ለማስተካከል ሙከራ እያረክ ነው ይመስለኛል። ከዛ በኋላ እሱን ለማለት ስትሞክር እሷ ስልክ እያነሳችልህ አይደለም። በቃ አንድ ሆድ የሚያባባ ቴክስት እንደምንም አድርገህ ጻፍና ላክላት። ያው ተራ ቃላት አይደሉም መሆን ያለባቸው። የጽሁፍ መልእክት ስትልክላት በትክክል የህይወትህንና የስራ ህይወትህንና የፍቅር የትዳር ወይም የወደፊት የዓላማ ህይወትህን ባቻቻለ መልኩ ልታደርግ ያሰብከውን ያቀድከውን፣ ምክንያቱም ኢሹ የነበሩትን ነገሮች ሁለታችሁን ደወለች መሰለኝ። ስራ ተደወለልህ? አይ ችግር የለም። እሺ ጭነት መጣ? ምንድነው በቃ ልታደርግ ያሰብከውን በተግባራዊ ልትቀይር ያሰብከውን ነገር ጠቅሰ ማለት ተራ ቃላት ሳይሆኑ እነዚህ በተግባር ልታደርጋቸው የሚገቡ ነገሮችን ከይቅርታ ጋር አድርገህ ቴክስት ብታደርግላት እና የመጨረሻ እድል ስጭኝ አይነት ነገር ብታረገው ብትችል ደግሞ በሳምንት ውስጥ የሆነውን ቀን ለምሳሌ በቋሚነት ለምሳሌ ቅዳሜ ከሰዓት ልትል ትችላለህ፣ እሁድ ልትል ትችላለህ። የሚመቻችሁን ቀን ከሰኞ እስከ ዓርብ በቃ ይሄ ቀን ካንቺ ጋር ማሳልፍበት ቀን ነው ብለህ ወስነህ ለሷ ብትነግራትና ያንን ቀን ደግሞ አክብረህ ሁሌ ለመገናኘት ብትሞክሩ የተሻለ ነው። አዎ እንደዛ ለማድረግ ሞክር። ተስፍሽ ቅድም እንዳለ ለስራ እንደዚህ ታታሪ መሆን በዚህ እድሜ በጣም ጥሩ ነው፣ አይጠላም። ነገር ግን ህይወትህን የፍቅር ህይወትህን ማቻቻልም እንደዚሁ ካለህበት ማለት ነው ለማቻቻል መሞከር በጣም መልካም ነው። የመጨረሻ እድል ሞክር፣ ቴክስት አድርግላት። ማይሆን ከሆነ ምናልባት ወደ ሌላም ህይወት አቅጣጫ አምርታ ከሆነም በቃ አንተም ራስህ ቅድም ብለሃል፣ አሁን ስራ መስራት ትፈልጋለህ በደንብ እድሜህም ጥሩ ነው፣ 21 ዓመት ነው ገና። በደንብ ወጥረህ ሰርተህ የትዳር የፍቅር ህይወትህንና የስራ ህይወትህን ማቻቻል የምትችልበት ደረጃ እስክትደርስ ድረስ ደግሞ
እንግዲህ ጠንከር ብለን እንድትሰራ ደግሞ እንመክርሃለን እንደ ወንድም። እሺ አመሰግናለሁ። እሺ እኛም እንደውልላታለን ስልኳን ከላክልን። እሺ እንደውልላታለን ምን እንደምታስብ። እሺ 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 መልካም ጊዜ። እሺ በላችን